ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም ተመልሰን ተገናኝተናል። ዛሬ ቀበና ነን። እንግዲህ መነሻችን የምታዩት ወደ 4 ኪሎ የሚወስደው መንገድ ነው። እዚህኛው በኩል ደግሞ በዚህ ወደ 6 ኪሎ ወይም ደግሞ ሚኒሊክ ሆስፒታል ጃን ሜዳ የሚወስደው መንገድ ነው። እኛው ማለት ነው። እኛ ግን ዞር ብለን ፊታችንን አዙረን ዛሬ ቀበና ሪቨርሳይድ ወይም ደግሞ የወንዝ ዳርቻውን ነው የምንመለከተው። እንግዲህ ይሄ ዞርንበት አቅጣጫ ወደ መገናኛ ነው። እንግዲህ ቀበና ወንዝ ዳርቻ አሁን ላይ በደንብ እየተሰራ ካለ ፕሮጀክት አንዱ ነው። እቺ ዙም አድርጌ ማሳያችሁ እዛ ተሻግሮ ያለችው ቤተክርስቲያን አይ ቲንክ ፈረንሳይ አካባቢ የሚገኘው ነው። በነገራችን ላይ ጫካ ፕሮጀክት ከዛ ጀምሮ እስከ ፈረንሳይ ተራራውን ይዞ እዛ ነው የሚደርሰው። በጣም ረጅም ርቀት የሚሸፍን ፕሮጀክት ነው እዛ ተራራው ላይ የሚሰራውና አይ ቲንክ አሁን ላይ እንደውም ምናልባት ሀገሪቱ ላይ እንዳላቀም አዲስ አበባ ውስጥ መቼም ትልቁ ፕሮጀክት ነው። እንደሰማነው 400 ቢሊዮን ብር መሰለኝ ያሉት ጠቅላይ ሚኒስትሩ። እስኪ የሆነ ቀን በማታ አሳየኝ ስላላችሁኝ ከሱ ጋር መረጃ አጣርቼ እዛው ላይ እንትላችኋለሁ። እንግዲህ ለማንኛውም እንደምታዩት ነው እዛ ቸርቿ እዚህ ፈረንሳይ ብረት ድልድይ አካባቢ ያለችው መሰለችኝ። ምናልባት ካልተሳሳትኩ የምታውቁት ካላችሁ ደግሞ በደንብ ብትነግሩኝ ደስ ይለኛል። እኔ ስለቆየ ካየሁት ማለት ነው። እንግዲህ ቀበናን ዙሪያውን ለማየት በቀበና ወንዝ ዳርቻው በግራ በኩል ያለው ብቻ ነው እየተሰራ ያለው። ወደዛ እንጠጋለን። በዚህኛው በኩል ላይ አልተጀመረም። ምናልባት ወይ ደግሞ ይኑር አይኑር በእርግጥ አላውቅም። እኛ ግን እንግዲህ ጉዟችን ወደ መገናኛ አቅጣጫ ነው እየሄድን ያለ ነው። እንግዲህ ከዚህ እስከ መገናኛ ስንሄድ እነ እንግሊዝ ኤምባሲ፣ ኬንያ ኤምባሲ እንዲሁም ሜካ ሚካኤል ምናምን በዚህኛው አቅጣጫ ነው ያሉት ብዙውን ነገር። እንግዲህ ይሄ ነው እንግዲህ ወንዟ የቀበና በዚህኛው በኩል ወይ ደግሞ ፕሮጀክቱ ባልተጀመረበት በኩል ይሄን የምታዩት ነው የሚመስለው። ዛፎች ተተክለውበት አረንጓዴ ሆኖ ነው ያለው። እንግዲህ በነገራችን ላይ ቀበና ከአራዳም ትቀድማለች በመቆርቆር። ልክ አዲስ አበባ እንደተቆረቆረች ወዲያው ከተቆረቆሩ ከተሞች ክፍለ ከተሞች ውስጥ በዋነኝነት የምትጠቀሰው ቀበና ነች ነው የሚለው የሆነ ሚዲያ ላይ እንትን እንዳየሁት ቼክ እንዳደረኩት። እሱም ደግሞ የሆነበት ያው የወንዝ ዳርቻው ወንዙን ተከትሎ እንደሆነ ነው የሰማሁት። እንግዲህ ከሱ ቀጥሎ ደግሞ እዚህ ጋር አንድ ትልቅና ታሪካዊ ትምህርት ቤት አለ። ኮከበ ጽባህ ትምህርት ቤት ወይም ደግሞ አፄ ኃይለ ሥላሴ ትምህርት ቤት በመባል ይታወቅ የነበረው በኋላም ስሙን ወደ ኮከበ ጽባህ የተቀየረው ማለት ነው። ይህ ትምህርት ቤት እንግዲህ ለንጉስ ወይም ደግሞ አፄ ኃይለ ሥላሴ ሶስተኛው ትምህርት ቤታቸው ነው። እዚህ አዲስ አበባ ውስጥ ከቆረቆሩት በእድሜ በጣም ረጅም ጊዜ ያሳለፈ ትምህርት ቤት 1924 ላይ ነው የተቋቋመው። በፊት ላይ ሁለተኛ ደረጃና ወይ ደግሞ መሰናዶ ብቻ ነበር። አሁን ላይ ከኬጂ ጀምሮ ነው የሚቀበለው። የመቀበል አቅሙን በደንብ አሳድጎ ብዙ ተማሪዎችን እንደሚቀበል እንዲሁም ደግሞ በጣም ትልልቅ ሰዎችም የፈሩበት እንደሆነ ሰምቻለሁ። እንግዲህ ትምህርት ቤቱ ያው እንደምታዩት ነው የሚመስለው። የኛ የዛሬ ቪዚታችን ግን እንግዲህ ያው ወደ ወንዙ ዳርቻ ነውና ወደ ልማቱ ስለሆነ ወደዚህ አካባቢ ነን። እንግዲህ ፕሮጀክቱ ከዚህ ጀምሮ እስከ ቤላ ድረስ የተያያዘ ነው። ወይም ደግሞ ከጀርመን ኤምባሲ ተሻገር ብሎ እዛም አካባቢ ተጀምሯል። በጣም በትልቁ እየተሰራ ነው ያለው። እዚህኛው ጋር ረጅም ቦታ አይሸፍንም። በርግጥ የተወሰነ ቦታ ነው። እዚህ ጋር እንግዲህ ቀበና ትምህርት ቤት የነበረበት ነው። ቀበና ትምህርት ቤት ያው አሁን ፈርሷል። ትምህርት ቤቱም እዚሁ ኮከበ ጽባህ እንደተጠቃለለ ነው መረጃው ያለኝ። እንግዲህ ትምህርት ቤቱ እዚህ ፊት ለፊት ላይ ነው የነበረው። እንግዲህ ታስታውሱት መቼም ታውቁታላችሁ። እዚህ ጋር ነበረች ኤሌመንተሪ ነው የነበረው ትምህርት ቤቱ። እዚህ ጋር ትልቅ ድልድይ ነው ኦልሬዲ እየሰሩ ያሉት። ትንሽ እንደውም ቆይት ብሏል መሰለኝ። ከተጀመረ የተወሰነ ጊዜ አሳልፎ ነበር። ግን ከበድ ያለ ነገር መሰለኝ የሚሰሩት።
ተሻግሮም ያለው በጣም ትልልቅ እንትኖች ናቸው አሁን እየተሰሩ ያሉት ወይም ደግሞ ወንዝ ዳርቻ አሁን ላይ በጣም ገና ስቴጅ ላይ ካሉ እንዲሁም ደግሞ በጣም ከትልልቅ ፕሮጀክቶች ውስጥ ዋነኛው ይሄኛው ይመስለኛል። ምናልባት በርግጥ ሌሎችም ይኖራሉ፣ ግን ብዙዎቹ እኔም እንዳሳየዋችሁ በደንብ አድቫንስ አድርገው ምናምን ነው የሚታየው። ይሄኛው እንግዲህ በዛኛው በኩል በተለይ ዙሪያው ታጥሮ እየተሰራ ያለ ነው። አሁን በሄድበት በኩል ብቻ ነው ክፍተት ያለው። በዚህ በኩል መኖሪያ ቤቶች ምናምን ብዙ ስላሉ ምናልባት ለሳ መሰለኝ እንትን ያሉት። እንግዲህ አሁን ይሄ የምታዩት ቦታ ራሱ ቤቶች ናቸው የነበሩት። እኔ ራሱ የሆነ ጊዜ መጥቼ ነበረ። ቤቱ እንደዚህ በልማት ከተነሱ በኋላ ነው እንግዲህ ይህም ቦታው ሰፋ ብሎ እንደምታዩት በዚህ በገመድ ከለለ ነገር አድርገዋት እየሰሩት የሚገኘው። እንግዲህ ቀጥሎ ተሻገረን ወደ ጀርመን ኤምባሲ ወይም ደግሞ እዚሁ ወንዝ ዳርቻ በዛኛው በኩል ቀበና ከአስፋልቱ ተሻግሮ ባለው ማለት ነው እሱን ነው የምናየው። ያው እንግዲህ እንደታጠረው ይሄ ነው እንግዲህ ከዚህ ጀምሮ ነው ያጠሩት ወደዛ። ጀርመን ኤምባሲ ማለት አሁን ይሄ እየሄድኩ ያለሁበት ይሄኛው አጥር ነው። እንግዲህ ጀርመን ኤምባሲ ሲባል ሀገራችን ላይ በጣም መጥቤት ጠገብ ሆኖ ኤምባሲዎች ወይም ደግሞ ኢትዮጵያ ዲፕሎማሲ ግንኙነት ከፈጠሩ ሀገራቶች ውስጥ አንደኛው ይሄ ነው። አይ ቲንክ በ1907 መሰለኝ በአጼ ምኒልክ ትዕዛዝ እዚህ አካባቢ እንደሰራ ተወስኖ እዚህ ቦታ ላይ የተሰራን ለዛ እንደሆነ ሰምቻለሁ፣ ወይም ደግሞ ሚዲያ ላይ ያነበብኩት እንደዛ ነው የሚያሳየው። እንግዲህ አሁን እየሄድን ያለንበት አስፋልት ወደ ቤላ የሚወስደው መንገድ ላይ ነው። ቤላ ወደ ጣሊያን ኤምባሲ፣ ቤላ ብረት ድልድይ ወደዛ አካባቢ የሚወስደው አስፋልት ነው ይሄኛው። ወደ ፈረንሳይ እዛ አካባቢ እንግዲህ እዚህኛው አካባቢ ላይ ወደ ቆይት ያሉ እንትኖች አሉ፣ ኤምባሲዎች አሉ። አንደኛው ይሄ ነው። ሁለተኛው ጣሊያን ኤምባሲ፣ ፈረንሳይም በዚሁ መንገድ ነው ያለው። እኛ ግን ተሻግረን እዚች ወንዝ ዳርቻ ወደዚህ ነው የምንገባው። ይሄ አካባቢ ባለፈው ስመጣ በጣም ብዙ ቤቶች፣ ሱቆች ነበሩበት። ያውን አፈር የሆነው እዚህ አካባቢ በጣም ብዙ ቤቶች ነበሩ፣ በዚህ ዳር ላይ ማለት ነው። እንግዲህ አሁን ላይ እንደምታዩት እየሰሩት ነው የሚገኙት። በተለይ እዚህ ወንዙን ታኮ በብዛት የቀበሌ ቤቶች ነበሩ። እኔም ማውቃቸው ሰዎች አሉ በብዛት እነሱ አራብሳው ምናምን መሰለኝ ኮንዶሚኒየም የገቡት እዛ የተሰጣቸው ማውቃቸው ሰዎች ስላሉ ነው እንደዚህ የምላችሁ። እንግዲህ ይሄ አፈሩ ዙሪያው ቤቶች ነበሩበት። አይ ቲንክ የተወሰነ የሚያስተዋውቅ ይመስለኛል። እነዚህ ቤቶች ሲታዩ ዳር አሁን እየሄድንበት ያለው መንገድ ማለት ነው። ያ ኤምባሲው እንዴት አያችሁት? በ1907 በጣም ረጅም ጊዜ ነው እንግዲህ በፈረንጆቹ ነው። በዛ ላይ እንግዲህ ወንዙን ታኮ ነው ያለው። ምናልባት እዚህ የተመረጠበት እንዳልኳችሁ አንደኛው ያው የቀበና እድሜ ሊሆን ይችላል። ቀበና ቀድሞ ከተቆረቆሩ ሰፈሮች ውስጥ ዋናዋ ስለሆነች ማለት ነው። እንግዲህ ወንዟችን ነች የምትመለከቷት እንትን መስላለች። አካባቢው ትንሽ ለመራመድም አስቸጋሪ ነው። እንግዲህ እዚህኛው ፕሮጀክት ላይ ሌላው ላይ የሚያደርጉ በጣም ሰፋፊና ትልልቅ ድልድዮች ይገኛሉና ወደ ከቤላ ጋር የተገናኘና እንደዚሁም ሊንክ የተደረገ ነው። ረጅም ርቀት ነው የሚሸፍነው። እንግዲህ ቦታው እንደምታዩት ነው። ጅምር ላይ ስለሆነ መሰለኝ አይ ቲንክ ገና አፈር ሆኖ ነው የምታዩትና ለዛ ነው በጣም ይቀራል እንዳልኩት ማለት ነው። እንዴት አያችሁት? ዙሪያው ጥርጥር ብሎ ነው የሚታየው። እንግዲህ መዳረሻችን የሚሆነው ወደ ቤላ ብረት ድልድዮቹ አካባቢ ነው የምንጨርሰው። እስከዛ ድረስ በጣም በሰፋፊው ነው የጀመሩት። ይህ ፕሮጀክት በነገራችን ላይ ከተጀመረ ቆየት ብሏል እንደነገርኳችሁ ማለት ነው። ነገር ግን በየጊዜው ሆነ አድማሱን ሰፋ እያደረገ ነው የሚታየው። ወይም በርግጥ ብዙ አላሳየዋችሁም። ነገር ግን በዚህ ሰዓት በተደጋጋሚ በጣም አየው ነበርና እስኪ ለምን ዛሬ አጋጣሚ ደግሞ ወደዚህ መጥቼ ለምን አላሳያችሁም ከሚለው ሀሳብ ነው እንግዲህ ወደዚህ የመጣሁት። እንግዲህ ኤምባሲው ጀርባው ይሄንን ነው የሚመስለው። በመታየት እዚች ጋር ነው እንግዲህ አንደኛው
የወንዝ ዳርቻዋ ከዚህ ጀምሮ እስከ ቤላ ድረስ በዛ ጫፍ ነው የሚደርሰው። በጣም ሰፊ ርቀት ነው የሚሸፍነው። ሌላኛው በዚህ በጣሊያን ኤምባሲ ጀርባ ያለው ኦልሬዲ እሱ ተጠናቋል። እኔም የሆነ ጊዜ አሳይቻችሁ ነበር። ረዘም ያለ እዚህ የወንፊት አይነት ብረት ድልድይ ተሰርቶለት ምናምን እዛኛው ጨርሰውታል። ይሄኛው ግን እንደምትመለከቱት ነው በየሰዓቱ ኢቭን እዚህ ጋር ባለፈው ስመጣ ቤቶች ምናምን ነው የነበሩት። አሁን ግን በመታየት መልኩ ነው የሚገኘው። እንግዲህ ትላንትና እንደ አዲስ ነገር ነበር ያሳየኋችሁ እዚህ ፉልሃ ጋር እየተሰራ ያለውን። እዛም በርግጥ ሙሉውን እንትን አላልኳችሁም፣ ግን አጠር ያለ ቦታ ስለሆነ የሚሸፍነው በድምጽም አልገባውም ነበር። እየጠየቃችሁኝ ነበር ኮመንት ላይ፣ አመሰግናለሁኝ። ሶስተኛውም እስኪ ወይ በደንብ ሲጨርሱት ደግሞ በደንብ ክፍት ሲሆንና ሲፈቀድ አሳያችኋለሁ ተመልሼ። እንግዲህ እኔም ድንገት ሳይሆን የገባሁት ኦልሬዲ አንድ በር በኩል በአንደኛው በኩል ክፍት ስለነበር ማለት ነው። ሀፍ ላይ ግን አይቻልም ምናምን ሲሉኝ ከዛ አቋርጬ ነው የወጣሁት። ያችን ያስኳትን ላሳያችሁ ብዬ ዙሪያውን አንዳንድ ነገሮች ላሳያችሁ ሞክሬያለሁ። የዛሬው ላይ ግን እንግዲህ ወደዚህ መጥተናል። አሁንም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። የተለያየ ቦታ የጠየቃችሁኝ ያላችሁ አረሳውትም፣ ግን ያው የሰዓት ኢሹ ነው። ሰዓት ትንሽ ይገድበናልና በተለይ ራቅ ያሉ ቦታ ለመሄድ ትንሽ አስቸጋሪ ስለሆነ ለዛ ነው እንጂ አረሳዋቸውም ሁሉንም ይዣለሁ። በቻልኩት መጠን አዳዲስ ነገሮችን ነው ላሳያችሁ የምሞክረው። እንግዲህ ቀበና ይሄንን ነው የሚመስለው። ቀበና በተለይ ወንዝ ዳርቻውን ተያይዞ እየተሰራ ያለው ስራ ይሄ ነው። እንግዲህ እንደነገርኳችሁ እስከ ቤላ ድረስ ነው ብያቸዋለሁ። ሌላኛው ኦልሬዲ አልቋል። እኔም አንድ ያሳይቻችኋለሁ። እዚህኛው አካባቢ ግን እንደምታዩት ገና ጀምር ነው። ሲጠናቀቅን በደንብ አሪፍ ሆኖ እንደ ሌሎች ቦታዎች ሁሉ ተመሳሳይ አይነት ውበት ያለው ነው የሚሆን ይመስለኛል። ለምን አሁን ሌላኛው በኩልም እዚህ ቪዲዮ ላይ እንትን ባለው በጣም ነው የሚያምረው። የህፃናት መጫወቻዎች ተደርገውለት ኢቭን ሰዎች ምናምን ወክ የሚያደርጉ ሰዎች ወጣቶችም እዛው አካባቢ ኮንተንት ክሬት የሚያደርጉ ምናምን ቪዲዮ የተለያየ ነገር ሲሰሩ አይቻለሁኝና ምናልባት እሱን ደግሞ ሌላ ቀን የሆነ ቀን አሳያችኋለሁ። አልኮል እንደዚህ ለሰው የሆነ ማራኪና ደስ የሚል ነገር እንደሚኖራቸው ምንም ጥያቄ አይኖረውም። ያው የውሃ ፓርቷ ብዙም እንትን የለውም። ያው ክረምት ላይ ነው በብዛት የአዲስ አበባ ወንዞች ሞላ ብሎ የሚታዩት። በርግጥ ክፍለ ሀገር ላይም ይቀንሳል ነገሩ፣ ዝናብ ከሌለ ምንም ጥያቄ የለውም። እዚህም ሞስት ተመሳሳይ ነው እንደምታዩት። በጣም አነስ ብለው ምናምን ነው የሚታየው፣ ግን ንጹህ ናቸው። አሁን ሰሞኑ በተለይ የማየው ይሄኛው ራሱ ከፍ ብሎ አይቼው ነበርና ወደ ላይ ከፍ ብሎ ያለው አካባቢ በጣም ጽድት ብሎ ነው የሚታየውና ንጽህናቸው ምናምን ደስ ይላል። እንግዲህ ወደ ቤላ ብረት ድልድዮቹ አካባቢ እየተጠጋን ያለ ነው። ዙሪያው እንደምታዩት ነው። የትንቅ አስፋልቱንም በዛኛው በኩል ዋናው እሱንም እንትን እያሉት ነውና ተዘግቷል። ኢቭን አሁን ታክሲዎች ለአቋራጭ መንገድ ነው እየተጠቀሙ ያሉት። ከዚህ ከቤላ ወደ 6 ኪሎ 4 ኪሎ የሚሄዱት ማለት ነው። ሌሎች አማራጮች ነው እንትን እየፈለጉ በውስጥ እያደረጉ የሚሄዱትና እኔም ስመለስ እዛው ነው የተመለስኩት። እንግዲህ አዳዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ።
ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ደግሞ ከተመቻችሁ ላይክ እያደረጋችሁት ተመሳሳይና እንዲህ አይነት እንትኖች እንዲደርሳችሁ ያግዛልና እንግዲህ በመሀል ዝም ብለው ለዚህ አንዳንዶቹ ቦታዎች እንግዲህ ራሳችሁም ጊዜ ለመስጠት ነው ማለት እናንተ የምታዩትም የተሻለ እንትን ነውና ድምጽም ደግሞ የማይመቻችሁ የተወሰናችሁ እንዳላችሁ ማውቃለሁኝ። እንግዲህ ቀበና ወንዝ ዳርቻው ይሄንን ነው የሚመስለው። አሁን ወደ ቤላ ደርሰናል። እንግዲህ ያው ድልድዩ እዚህ ጫፍ ላይ ነች ያለችው። ዋናው ከ4 ኪሎ ወደ ቤላ ታክሲ የሚመጣው እዚህኛው ጋር ነች። ይሄ ነች እንግዲህ ያው በዚህኛው መንገድ ነው የሚተላለፉት። ይህ ዙሪያው እንደነገርኳችሁ ኢቭን እስከ ቅርብ ጊዜ ድረስ ቤቶች ምናምን የነበሩት እነሱም የዚህ ፕሮጀክቱ አካል ሲሆኑ እንዲህ የምታዩትን መስሏል። የአስፋልቱ ነው እንግዲህ ተብሏል ያልኳችሁ እዚህ ጫፏ ላይ እነዚህ መኪኖች የምታዩበት የሚቆፍሩት ምናምን ማለት ነው እነሱ ናቸው። እዚህ አስፋልቱንም እየሰሩ ስለሆነ ነው አይ ቲንክ የውሃ ምናምን የሚልበት ቆሻሻ አወጋገድ ስርዓቱን የቱቦ ምናምን የሚቀብሩበት ለዛ ፐርፐዝ መሰለኝ እንትን ያሉት። እንግዲህ አስፋልቷ እቺ ናት። ቀጥሎ መዳረሻችን የሚሆነው ተሻግረን እዛው ኩልስ ምን አዲስ ነገር አለው የሚለውን ነው የምናየው። ያ ማለት የቤላ ዋናው ጋር ማለት ነው። እንግዲህ ይሄንን ይዞ ማለት ነው። ይሄኛው አካባቢ በጣም አረንጓዴ እንዲሁም በጣም ጥቅጥቅ ያለ በደንብ ደግሞ በዛፎች የሞላ እንዲሁም በእንሰት ምናምን በተለያዩ ነገሮች ተክሎች በጣም የሚያምር ኢቭን የመኖሪያ መንደርም ጭምር ነውና እስከቻላችሁት እንድታዩት ጋብዛለሁኝ። እኔ ለዛሬ እዚሁ ጋር ነው መሰናበታችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው። ነገ ደግሞ በሌላ ቪዲዮ እመጣለሁ። መልካም ቀን።